ታሜ እንኳን ደህና መጣ። ለመወያየት ስለመጣ ቴንኪው። ኤርሚ እንዴት ነህ? ሁሉ ሰላም? ደህና ነን እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። አሜን። እንኳን ደህና መጣ ብርኬ። በቃ ቤቱን ምራው፣ ቀጥሉ። ቴንኪው ሜላ፣ ተባረኩ፣ ጸጋ ይብዛላችሁ። እሺ ኤርሚ፣ ጌታ ይባርክ። ሜላ፣ ጌታ ዘመንን ይባርክ። ተመስገን። እንኳን ደህና መጣክ። እንኳን ደህና ቆየኝ ብሩክ። ሁሉ ሰላም? ክብር ለኢየሱስ ይሁን። ጥምቀት ወንጌል ነው ብለህ ታምናለህ? እንዲሁ ደረቅ የሆነ ጥያቄ ከሆነ ወንጌል ምንድነው ከተባለ ስለ ኢየሱስ ክርስቶስ ሕይወት ወይም ደግሞ ትንሣኤና ሙታንነቱን የሚናገር ነው። ወንጌል ያ ነው። እሺ ጥያቄን ድጋሜ ልጠይቅ። ጥምቀት ወንጌል ነው ብለህ ታምናለህ ወይስ አታምንም? እንደዚህ መጽሐፍ ቅዱስ ላይ ጥምቀትን ወንጌል ነው ብሎ አያስቀምጠውም። ወንጌል ብሎ ግን የሚያስቀምጠው ምንድን ነው ከተባለ ስለ ኢየሱስ ክርስቶስ ሕይወትና ትምህርት፣ ሞትና ትንሣኤ የሚገኝበት መሆኑን ነው የሚናገረው መጽሐፍ ቅዱስ። እሺ ወንጌል ስለማን ነው አይደለም ጥያቄ። ጥምቀት ወንጌል ነው ብለህ ታምናለህ ወይስ አታምንም አንተ? ብሩክ መልሱ ልክ አይደለም። አይ አምናለሁ ወይም አላምንም እንድትለኝ ነው ሐሳብ። እንደሱማ እኮ ጥምቀት አሁን ተለይቶ እምነት ወንጌል ነው ካልክ እምነት ወንጌል አይደለም። ስለዚህ አሁን የኔ ጥያቄ እኮ ገብቶኛል። ጥምቀት ወንጌል ነው ከተባለ ወንጌል ስለ ኢየሱስ ክርስቶስ ሕይወትነት ወይም ደግሞ ትንሣኤ ሙታንነቱን መመስከር ማመን ነው ወይም ደግሞ መከተል ነው። ስለዚህ ወንጌል ኢየሱስ ነው። ያ ማለት ጥምቀት ወንጌል ነው ብለህ አታምንም ማለት ነው። እምነትም ወንጌል አይደለም። ስለዚህ ጥምቀትን ወንጌል ነው ብሎ አላስቀመጠውም። አልጠየኩም። አያስቀምጠው። ያ ማለት ጥምቀት ወንጌል ነው ብለህ አታምንም። እሺ ዳኒ አለክ እድል ልስጥክ። ዳኒ አለ? እሺ ሜላ ቀጥል ከተመስገን ጋር በዚሁ እድል ስጥ ለአንተ። እሺ አልቻሉም ወንድሞች፣ ከኔ ጋር እንቀጥል። ጥምቀት ወንጌል ነው ብለህ አታምንም። ወንጌል ኢየሱስ ነው። አዎ እሺ ወንጌል ያልሆነ ነገር ያድናል ወይስ አያድንም? እምነትም ወንጌል ስላልሆነ ያድናል። ብሩክ ትጠይቀኛለህ። የጠየቅኩህን መልስ እኮ አይ ይኸውልህ፣ አሁን እንዴት መሰለ ሰው አምኖ ወይም ደግሞ በስነ ስርዓት ሊወያይ ለዚህ አሁን ኤርሚያስ ጋር ስመጣ ፋላሲ ለመስራት አይደለም የምመጣው። አሁን ጥምቀት ወንጌል ነው የሚል ሐሳብ ሳይሆን አዎ ጥምቀት ወንጌል አይደለም። ወንጌል ኢየሱስ ክርስቶስ ነው። ስለዚህ ልጁ ነው ወንጌል። የኢየሱስ ክርስቶስን ሕይወትን መመስከር መከተል ነው ወንጌል። ልክ እንደዚሁ እምነትም ወንጌል አይደለም። እሺ ትጠይቀኛለህ፣ እምነት ወንጌል ነው አይደለም ትጠይቀኛለህ። እኔ ጥምቀት ወንጌል አይደለም ስላልክ ወንጌል ያልሆነ ነገር ያድናል ወይስ አያድንም ነው ጥያቄ። የሚያድነው ኢየሱስ ነው። ጥያቄ ወንጌል ያልሆነ ነገር ያድናል ወይስ አያድንም? ወንጌል ስለ ልጁ ስለሆነ የሚያድነው ኢየሱስ ነው። ወንጌል ያልሆነ ነገር ያድናል ወይስ አያድንም? ለምሳሌ ያክል ወንጌል ያልሆነ ነገር ሰይጣን አያድንም፣ የዘላለም ሕይወት አይሰጥም። አይ እኔ ጥምቀት ወንጌል አይደለም ስላልከኝ ጥያቄ ከጥምቀት ጋር የተያያዘ ነው። ወንጌል ያልሆነ ነገር ያድናል ወይስ አያድንም? መልካም። ድንገት ጥምቀት ያድናል ከሆነ ሐሳቡ ጥምቀት ተነጥሎ ብቻውን አያድንም። አይ እኔ ጥምቀት ያድናል አይደለም እሱ አይደለም ጥያቄ። ወንጌል ያልሆነ ነገር ያድናል ወይስ አያድንም? ወንጌሌቱ ወንጌል ያልሆነ ነገር ያድናል ወይስ አያድንም? እኮ የትኛው ወንጌል አልገባኝም እያልከኝ ያለ? ወንጌል ያድናል እኮ አልኩህ እኮ።
ወንጌል ያድናል ወይ ብዬ ብጠይቅህ የትኛው ወንጌል ትለኛለህ? ያልሆነ ነገር ነው እያልኩ ያለሁት። ወንጌል ያልሆነ ነገር ያድናል ምን እኮ ያልሆነ ነገር ስትለኝ አላወኩትም። ያልሆነ ነገር የሚል ሐሳቡ ስላልገባኝ ሐሳቡ ለምሳሌ ጥምቀት ወንጌል አይደለም አልከኝ አንተ። ጥምቀት ወንጌል ወንጌል ምንድነው ከሆነ ወንጌል ምንድነው ከሆነ ርዕሱ ወንጌል ስለ ልጁ ነው። አልጠየቅኩም። እሱ አይደለም ጥያቄ። ጥምቀት ወንጌል ነው ወይ ብዬ ስጠይቅህ አይደለም አልከኝ። ወንጌል ያልሆነ ጥምቀት ያድናል ወይ ነው ጥያቄው። ወንጌል ያልሆነ ነገር ያድናል። አሁን ጥሩ ጥያቄ እንትን አልከኝ። ወንጌል ያልሆነ ጥምቀት ያድናል። ተሜ ደስ የሚል ጥያቄ። ወንጌል ያልሆነ ጥምቀት አያድንም። ወንጌል የሆነው ግን ጥምቀት ግን ያድናል። ያ ማለት ምን ማለት ነው? ወንጌል ጥምቀት ብቻውን ተነጥሎ የዘላለም ሕይወት አይሰጥም። ሰው በልቡ አምኖ በአፉ መስክሮ ክርስቶስ ኢየሱስን ሰው ከውሃና ከመንፈስ ካልተወለደ በቀር የዘላለም ሕይወት ስለማያገኝ ከውሃም ከመንፈስም መዳን መወለድ ስላለበት ዳግማዊ መወለድ ስላለበት ሰው እውነት ነው አምኖ ተጠምቆ ይድናል። ወንጌል የሆነው ጥምቀት ያድናል ስትል ሰምቻለሁ። ወንጌል የሆነውን ጥምቀት ከእግዚአብሔር ቃል ላይ ያሳየኝ እስኪ። ጥምቀት ወንጌል ስለመሆኑ የሚናገር ክፍል ማለት ነው። እሺ ማርቆስ 16:16 አውጣልኝ እስኪ። ያመነ ይጠመቅ ይድናል፣ ያላመነ ግን እሺ እኮ አውጣውና ሐሳቡን አውጣውና ከዚህ የተለየ የሚል ከሆነ ትነግረኛለህ። ያመነ ይጠመቅም ይድናል፣ ያላመነ ግን ይፈረድበታል ይላል። እሺ ምን ልትለኝ ነው? እስቲ አንብበው፣ ሐሳቡን በደንብ አንብበው ብሩኬ። ያመነ ይጠመቅም ይድናል፣ ፊደሏንም ጭምር እንድታነብልኝ ፈልጌ እኮ እየሰማ ስላልሆነ እኮ ነው። ያመነ ይጠመቅም ይድናል፣ ያላመነ ግን ይፈረድበታል ይላል። እንደዛ አይደለም ይለው። አንብበው፣ ፊደሉን ይዘው አንብበው። ፊደሉ እኮ አይደለም አንብበው። ፊደሉ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድ። አንተ ግን ያልከው ያመነ የተጠመቀ ይድናል ነው ያልከው። እንደሱ ሳይሆን ቃሉ የሚለው ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። ስለዚህ ለምን ገባች እዛ መጽሐፏ ላይ? እሺ ሰምቻለሁ። አንደኛ ያመነ የተጠመቀ አይደለም ያልኩት ስላልሰማክ ነው። ግን ለምን ገባ አልገባም አይደለም፣ እሱ አይደለም ጉዳዩ። ጥምቀት ወንጌል ነው የሚለውን ሐሳብ አሳየኝ ነው ያልኩት እኮ። ጥምቀት ወንጌል ነው የሚል ሐሳብ አላመጣውም። ድንገት የጠየከኝን ጥያቄ ደግመው እስኪ ለራስህ ንገረኝ። ምን ብለህ ነበር የጠየከኝ? ጥምቀት ያድናል የሚልበትን ሐሳብን እስኪ ጥምቀት ያድናል የሚል ሐሳብን ከመጽሐፍ ቅዱስ አሳየኝ ነው ያልከኝ። እሱ አንተ ጭንቅላት ውስጥ የተፈጠረ ጥያቄ ነው። ጥያቄ አይደለም ያልከው ጥያቄን አልገባህም ማለት ነው ብሩኬ። የኔ ጥያቄ እሺ ስማኝ፣ እንደገና የራስህ ጥያቄ ራሱ ለራስህ አልገባህም። ድንገት ነው ጠየቀኝ። ስማኝ እንደገና ስማኝ። እሺ የሚያድን ጥምቀት ወንጌል የሆነ ጥምቀት አለ አልክ። ወንጌል የሆነ ጥምቀት አለ። ወንጌል የሆነውን ጥምቀት ከመጽሐፍ ቅዱስ ላይ ያሳየኝ። ያ ማለት ጥምቀት ወንጌል ስለመሆኑ የሚያሳይ ጥቅስ ስጠኝ ነው እያልኩ ያለሁት። ወንጌልን የሚያምን ሰው ይጠመቃል ብሩክ? አይ መልስልኝና ትጠይቃለህ እኮ። ይኸው አሁን መልሱ እዚች ጋር ወንጌልን የሚያምን ሰው ይጠመቃል። ጥያቄ አሁን የጥያቄ ሰዓት ላይ አይደለም። እሱንማ እኛ የምንፈጽመው ተግባር ነው። ግን ጥምቀት ወንጌል ስለመሆኑ የሚያሳይ የመጽሐፍ ቅዱስ ጥቅስ እኮ እየመለስኩ እኮ ነው እኮ ብሩኬ። ለመሰለ እዛ ጋር አሁን የማርቆስ ወንጌልን አንስቼ ስነግር ያመነ የተጠመቀ ይድናል ስትለኝ አይልም ቃሉ አሉ ለሚባል ቃሉ ስለማይል ነው እኮ። እሱ አይደለም ጥያቄ። ጥምቀት ወንጌል መሆኑን የሚያሳይ የመጽሐፍ ቅዱስ ጥቅስ ይኸው የወንጌል መጽሐፍ ውስጥ ካለውስ መካከል የማርቆስ ወንጌል ምዕራፍ 16 አውጣውልን። ሌላም ደግሞ ከወንጌላት መጽሐፍት ወጥተህ ደግሞ አዲስ ኪዳን የተመሰረተበት ላይ ደግሞ ከሐዋርያት ሥራ ንገረኝ ካልከኝ ደግሞ ሐዋርያት ሥራ ምዕራፍ 2 ቁጥር 38ንም ሰጣለሁ። ወንጌላት ላይ ስለ ጥምቀት የተነገረውን ክፍል አሳየኝ አይደለም ጥያቄ። ወንጌል ነው ይኸውልህ። ኦኬ ጥምቀት ወንጌል ነው እያልክ ስለሆነ ጥምቀት ወንጌል መሆኑን የሚያሳይ የመጽሐፍ ቅዱስ ጥቅስ ነው። ጥያቄ በጣም ግልጽ ነው ጥያቄ እኮ። ስለዚህ ወንጌላት ላይ ጥምቀት የለም ብሩክ? ጥያቄ እሱ አይደለም። አየህ እኔ ወንጌላት ላይማ ስለ ሰይጣንም ተጽፏል፣ ስለ ሰዎች ተጽፏል እኮ። ሰይጣንን ግን ያድናል ተብሎ አልተጻፈማ
ወንጌል ላይ። እሱ አይደለም ጥያቄ ወዳጅ። ጥምቀትን ግን ያድናል ብሎ በድፍረት አስቀምጦታል መጽሐፍ። እናወራለን፣ እሱ ጋር መተን እናወራለን። ጥያቄ ግን ሰይጣን ያድናል ብሩክ? እሺ ጥያቄ ምንድነው? ጥምቀት ወንጌል ነው የሚል የመጽሐፍ ቅዱስ ጥቅስ። እኔ ምን ነበር የመጀመሪያ ጥምቀት ወንጌል ነው የሚል ጥያቄ ስጠይቅ ምን ብዬ መለስኩልህ? መጀመሪያ አይደለም ብለህ ነበር። ከዛ ግን ወንጌል ግን ምንድን ነው ብዬ መለስኩልህ? ሶሪ አንዴ ስማ። ወንጌል የሆነ ጥምቀት አለ ብለሃል። ለሱ ማስረጃ ወንጌል የሆነ ጥምቀት አለ ስላልከኝ ጥምቀት ወንጌል መሆኑን የሚያሳይ የመጽሐፍ ቅዱስ ጥቅስ። መልካም ያውልህ። አሁን ልመልስልህ ብሩኬ። ወንጌል ላይ ጥምቀት አለ የሚል ሀሳብና ያነሳሁት ያንን አድርጌ ሳነሳ ከምን አንጻር ነው? መጽሐፍ ቅዱስ ላይ ስላለ ነው። ቀጥሎ ግን ወንጌል ስለምንድን ነው ከተባለ ስለ ልጁ ስለ ክርስቶስ ኢየሱስ ነው። ኢየሱስ ክርስቶስን ሙትና ትንሣኤውን ማመን ያ ነው ወንጌል። ስለዚህ ልክ እንደዚሁ ጥምቀት የሚል ሀሳብ መጽሐፍ ቅዱስ ላይ አለ ወይ የሚል ከሆነ አዎ ለሚባል እምነትም ወንጌል ስላልሆነ ልክ እንደዚሁ ጥምቀትንም ወንጌል ነው ብሎ መጽሐፍ ቅዱስ እንዳላስቀመጠ ሁሉ ግን ወንጌል የሆነውን እውነት ለማመን አምኖ መጠመቅ መዳን ምክንያት ነው በሚል መጽሐፍ ቅዱሳዊ ጥቅስ ሰጥቻለሁ። መልካም። እምነትን በተደጋጋሚ ስላነሳክ ማለት ነው። እምነት ማለት ጸጋን የምንቀበልበት ነው አይደል? እምነት ጸጋን የምንቀበልበት ከሆነ እምነት ያድናል ያሉት አዎ ወይም አይነት ላይ ነው። እምነት ጸጋን የምንቀበልበት ነው ወይስ አይደለም? እንደሱ ከሆነ ስለምን ተጠመክል ብሩኬ? አንተ እምነት ጸጋን የምንቀበልበት ነው ወይስ አይደለም? ጥምቀትንም ፕሮቴስታንቶች ጸጋን መካፈያ ነው ብሎ ነው የሚያምኑት። አንተ ለምን ተጠመቅ? እሺ ድምጽ ታፍኗል። ጥያቄ ምንድነው? እምነት እሺ ያው ልንገርህ፣ ይኸው መልሱን እኮ ልመልስልህ ነው። አንተ አሁን ታፍኗል ድምጼ፣ ድንገት ስፒከሩን ሳላቃፍ ትሰማለህ። ልክ እንደዚሁ እምነት ጸጋ የምትካፈልበት ከሆነ ጥምቀትንም በፕሮቴስታንቶች ጸጋን መካፈያ ነው ተብሎ ነው የሚታመነው። አንተ ለምን ትጠመቃለህ? ጸጋን ለመካፈል ነው የምትጠመቀው? መጽሐፍ ቅዱስ ላይ ያለውን ሀሳብ እያወራን ስለሆነ ከሱ ላይ ተከሰተኛለን እኔም እሰጥሃለሁ። ጥያቄ አይ ፕሮቴስታንቶች ለምን ትጠመቃላችሁ የሚል ወይም ደግሞ የፕሮቴስታንቶች አስተምህሮ ላይ ድንገት አንተ አዲስ ጴንጤ ስለሆንክ ነው ብዙ ስለማታውቅ ነው። ጴንጤዎች ጥምቀትን ጸጋን የምንካፈልበት እውነት ነው ብለው ያምናሉ። እንኳን ጥምቀትን ብቻ አይደለም የጌታን እራትን ጭምር ጸጋን መካፈያ ነው ብለው ነው የሚያምኑት። ያው ብዙም ላታቅ ስለምችል ነው የነገርኩህ። ችግር የለውም አንተ ታሳየኛለህ። ችግር የለውም እኮ አሳያለሁ። አይ አውቀዋለሁ። የእያንዳንዱን የቸርቹን ታሪክ እነግርሃለሁ። ችግር የለውም ትነግረኛለህ። እሺ ጥያቄ ምንድነው? እምነት ጸጋን የምንቀበልበት ነው ወይስ አይደለም? ጥያቄ እምነት ጸጋን የምንቀበልበት ነው። የማንን ጸጋ አላወኩንም። ጥያቄ ስትጠይቅ መመለስ ነው ወዳጄ እኮ። ጥያቄው ስላልገባኝ ነው የማንን ጸጋ ብዬ ነው። አይ በአግባቡ እምነት የክርስቶስ ኢየሱስን ጸጋ የምንቀበልበት ነው ከሆነ እንደዛ ብለህ አንተ ጸጋ ብለህ የምታውቀውን የምታምነውን መቀበያ ነው ወይስ አይደለም እምነት? እሱ ነው ጥያቄ። ነው የክርስቶስ ኢየሱስን ጸጋ መቀበያ ነው። እሺ ጸጋውን በእምነት እንቀበላለን። ጥምቀትስ ጸጋ መቀበያ ነው ወይስ አይደለም? ጥምቀት ነው። ማስረጃ ከእግዚአብሔር ቃል ላይ ጸጋውን በጥምቀት ትቀበላላችሁ የሚል የመጽሐፍ ቅዱስ ማስረጃ። ለጸጋው በእምነት አድኗቸዋል የሚል ጥቅስ አለ አይደለ? ልክ እንደዚሁ ደግሞ እስኪ ሐዋርያት ሥራ ምዕራፍ 2 ቁጥር 38 አንብብልኝ አንድ ጊዜ። ጥያቄ እኔ ይኸው ጥቅስ ሰጠው እኮ ጥቅስ እኮ ነው የጠየቀኝ እኮ ብሩኬ። አንብበው መጽሐፍ ቅዱስ እጅ ላይ ከሌላ አነበዋለሁ። አንብበውና ከዛ ጥያቄ ጠይቃለሁ። ዛክፍ ላይ ንስሐ ግቡ ሁላችሁም በኢየሱስ ክርስቶስ ስም ትጠመቁ ስለ ኃጢአትም ስርየት ይላል። ወይም መጽሐፍ ቅዱስን አንተ እጅ ላይ ካለ ሙሉውን ማንበብ ትችላለህ። እሺ ምንድነው የጠየቁክ? ጸጋ ከኃጢአት መንጻት አይደል? ጥምቀት ያ አስፈላጊነት ስላለው ማለት ነው። አይ ምንድነው የጠየቁ? እኔ ጥምቀት ጸጋ ነው የሚል። እሺ እንግዲህ ያው በስዕል ካልሆነ አይረዳም ማለት ነው ጥያቄ። እኔ ጥምቀት ጸጋ ነው ወይ ጥያቄ አልጠየቁትም። ጸጋውን በጥምቀት ትቀበላላችሁ እጅ ላይ መጽሐፍ ቅዱስ አለ። መጽሐፍ ቅዱስ አለ እጅ ላይ። አንድ ጊዜ ምንድነው የጠየቁ? እሺ ጥያቄውን መጀመሪያ አይ መጽሐፍ ቅዱስ እጅ ላይ አለ ብሩክ። ጥያቄው ምንድነው? ደግመህ ንገረኝ። ጥያቄ ምንድነው? እሺ
መጽሐፍ ቅዱስ አለ እጅ ላይ? እሺ አለ። መጽሐፍ ቅዱስ እጅ ላይ አለ። ጥያቄ አውጣው ጥቅሱ፣ አውጣው ጥቅሱ። አሁን የነገርኩህን ጥቅስ የጠየቅኩህ ለየትኛው ጥያቄ ነው ጥቅስ የምትሰጠኝ? ምንድነው ጥያቄ? ለምን መሰለህ ብሩኬ፣ አንዳንድ ጊዜ ሰዎች ሲነገራቸው አንተ ለምደሃል ደረቅ ክርክር፣ አንድ ሁለት እንደሱ እኔ አልከራከርም። ጥቅስ ሰጠው ጥቅስን አንብብ ለምን ቢባል እኔ አዲስ ጴንጤ አይደለሁም፣ ከጴንጤ ቤት የወጣ ኦርቶዶክስ እንጂ። አንተ ደግሞ አዲስ ጴንጤ ነህ። ለዛም ነው እኮ እያስተማርኩ ያለሁት። እሺ ጥያቄ ምንድን ነው? ምን ብዬ ነው የጠየቅኩህ? ጥቅሷን አውጣት መጽሐፍ ቅዱስ ላይ አውጣልኝ አልኩ እኮ። ምን ለሚለው ጥያቄ ነው ጥቅስ እየሰጠኝ ያለው? ልክ እንደዚሁ ጴንጤዎች እምነትን ጸጋ ብለው እንደሚጠሩት ሁሉ ጥምቀትንም ደግሞ ጸጋ መካፈያ ነው ወይም የጌታ እራትን ጸጋ መቃበያና መካፈያ ነው ብለው እንደሚያምኑት ሁሉ እንደዚሁ ደግሞ ጥምቀትን የኃጢአት ስርየት ይሰጣል ብሎ እንደሚናገር መጽሐፍ ቅዱሳዊ ጥቅስ ነው የነገርኩ። አልጠየቅኩም እኔ። ምንድነው ጥያቄ? ጥምቀት የኃጢአት ስርየት ይሰጣል አይሰጥም አይደለም ጥያቄ። ጸጋውን በጥምቀት በኩል ትቀበላለህ ወይ ብዬ ስጠይቅህ አዎ አልከኝ። ጸጋውን በጥምቀት በኩል ትቀበላላችሁ የሚል የመጽሐፍ ቅዱስ ማስረጃ አስተኝ። እምነት ብቻውን ጸጋ ነው የሚል አለ ብሩኬ? እሺ ሌላ ጥያቄ። በቃ እንዳልኳችሁ በስዕል ካልሆነ ጥያቄ ለመረዳት ይቸግራል። ብዙ ጊዜ እንደዛ ነው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ላይ ጳውሎስ እንደዚህ ይለናል፣ ወንድሞች ሆይ የሰበክሁላችሁን ደግሞም የተቀበላችሁትን በእርሱ ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለሁ። የምትድኑበትን ወንጌል ጳውሎስ የተቀበለው ደግሞ የምትድኑበት ወንጌል ያለው ምንድን ነው? እኔ የሚጠይቀኝ አትሰማም? እያወራ እኮ ነው። ነበርኩ ልበል? እሺ አሁን መጣል። አንብበዋ ጥቅሱን ብሩክ። መጽሐፍ ቅዱስ እኮ ነው የከፈትከው። ይኸው እሺ ላንብብል። አንብቤ ነው የጠየቅኩህ። አንብበውና ጥቅሱን አንደኛ ቆሮንቶስ ምዕራፍ 15 ምን ይላል? ቁጥር 1 ላይ ወንድሞች ሆይ የሰበኩላችሁን ደግሞም የተቀበልኩትን ከዛ በእርሱም ደግሞ የቆማችሁበትን ወንጌል ደግሞም የምትድኑበትን ወንጌል አሳስባችኋለሁ። ጳውሎስ የተቀበልኩትን ከጌታ ነው የተቀበልኩት ብሎናል በገላትያ መጽሐፉ ላይ። ከጌታ የተቀበለው ወንጌል ደግሞም የሚያድነው ምንድን ነው ነው ጥያቄ። ወንጌል ነው እኮ። ምን አይነት ወንጌል? ክርስቶስ ኢየሱስን ሞትና ትንሣኤው ማመን። ኦኬ። ከዚህ ውጭ የተቀበለው ወንጌል አለ ጳውሎስ? እሱማ ኢየሱስን መቀበል ነው ወንጌል። ከዚህ ውጪ ጳውሎስ ያድናል ብሎ የሰበከው የተቀበለው ወንጌል አለ ወይ ነው ጥያቄ። እስኪ ድንገት ጴጥሮስ ላይ ጳውሎስ አልደረሰ ይሆን? ደግሞ እቺን ደግሞ አንተ ደግሞ አንብብልኝ እስኪ አንደኛ ጴጥሮስ 3:21 እስኪ አንብብልኝ። ድንገት ጳውሎስ ካልደረሰበት አንተ የደረስክበት ጳውሎስ ያልደረሰበት መጽሐፍ ቅዱስ ጥቅስ ላይ ካለ አንደኛ ጴጥሮስ 3:21 እስኪ አንብብልኝ። ለጥያቄ መልስ የለውም ማለት ነው እኮ አይደለም። ዶክትሪን በአንድ ጥቅስ አይመሰረትም። ምን አድርጌ እንደምነግርህ አላውቅም። በሰባት ጥቅስ አንተ በአንድ ጥቅስ ያውልህ ልክ በአንድ ጥቅስ ዶክትሪን እንደሚመሰረት አድርገህ እንዳታስብ ስታስበው እና ልክ እንደዚሁ አንተ የደረስክበት ጳውሎስ ያልደረሰበት መጽሐፍ ቅዱሳዊ ጥቅስ ካለ ድንገት ይሄንን ጳውሎስ ተሳስቶ በህልሙ ወይም ደግሞ ተኝቶ ከሆነ የተናገረው አንደኛ ጴጥሮስ 3:21 እስኪ አንብበው። አንተ ልክ ጥቅስ እንደሰጠኝ ይሄንን አንብበው እስኪ። እሺ ሌላ ጥያቄ። ለምን እንዳትሄድ ቆይ እቺን አንብብልኝ መጀመሪያ እስኪ ጥቅሷን አንብብልኝ። አንተ የምትፈልገውን እንድጠይቀኝ እድል ሰጥሃለሁ። ግን እኔ እኮ እየመለስኩልህ ብሩኬ። አንድ ጊዜ አንደኛ ጴጥሮስ 3:21 እስኪ አንብብልኝ። አነብልሃለሁ ለወቃት እሺ አንብባት። የገባሁት ልትመልስ ስለሆነ ልመልስም ልጠይቅም ነው እንጂ የገባሁት መመለስ አልችልም ካልክ ግን ትጠይቃለህ። አንተ እድል ሰጥሃለሁ። ያ አይደለም አይውልህ። አሁን ለምሳሌ ያክል አንተ በአንድ ጥቅስ ዶክትሪን እንደመሰረት ሁሉ እኔ ደግሞ በአንድ ጥቅስ የሚመሰረት ዶክትሪን የለኝም። ስለዚህ ድንገት ጳውሎስ ተሳስቶ ከሆነ ከጻፈው እዚህ ጋር አንደኛ ጴጥሮስን 3:21 እስኪ አንብበው ነው ያልኩት እኔ። እሺ የመጨረሻ ጥያቄ ይሄ ልጠይቅና አንተ እንድጠይቅ ፈቅድልሃለሁ። እሺ የክርስቶስ ኢየሱስ ስም የኃጢአት ስርየት ይሰጣል ወይስ አይሰጥም? ይሰጣል። ሰው በክርስቶስ ኢየሱስ ሲያምን የኃጢአት ስርየት ያገኛል ወይስ አያገኝም? ያገኛል።
ሰው በክርስቶስ ኢየሱስ ሲያምን የኃጢአት ስርየት ያገኛል ካልከኝ የሚጠመቀው የኃጢአት ስርየት ያገኘ ሰው ነው ማለት ነው። አቲዳ አሁን ያውልህ ልጠይቅ የመጨረሻ ጥያቄ አለ ያልከኝ ብሩክ፣ ለጠየቀኝ ጥያቄ ቆይ ያውልህ ለጠየቀኝ ጥያቄ በአግባቡ ቆይ አንድ ጊዜ ለጠየቀኝ ጥያቄ በጠቅላላ በአግባቡ ሾርት የሆነ መልስ መልሼልሃለሁ። ልክ ደግሞ እኔ እቺን ጥያቄ ልጠይቅህና አንተ ምን አልከኝ ትጠይቀኛለህ አልከኝ። አሁን ደግሞ እኔ ደግሞ ልጠይቅህ ያው መለስኩልህ። ያገኛል አግኝቷል አይደለም። ሰው በክርስቶስ ኢየሱስ ስም የኃጢአት ስርየት ያገኛል አልኩ። ሰው በክርስቶስ ኢየሱስ ስም ለጠየቀኝ ሁሉ በአግባቡ መልሻለሁ አይደል? ለምን እንደው ጥያቄ የምትፈራው? አልመለስክም። ጥያቄን መለስኩት። ያገኛል በቃ የማይብራራ መልስ ነው የመለስኩት እኮ። አልጨረስኩም ጥያቄን። እዚሁ ላይ ጥያቄ ያለው በክርስቶስ ኢየሱስ ሰው ሲያምን የኃጢአት ስርየት ያገኛል ብለኸኛል። ያ ማለት አዎ ያገኛል። የሚጠመቅ ሰው የኃጢአት ስርየት ያገኘ ነው ማለት ነው። እሺ አሁንም አላልፍም። አንደኛ ጴጥሮስ 3:21 እስኪ አንብብልኝ ብሩክ። ጥያቄ መልስልኝ። እቺን ለምን እንደው አንተ ፈራት? ጥቅሷን ለምን ፈራት? ጴጥሮስ ላይ ያለችዋል። መልካም ጴጥሮስ ላይ ያለችዋል ዝለላት። እሺ ጴጥሮስ ላይ ያለችዋል ዝለላትና ሐዋርያ ሥራ ላይ ያለችዋን 25 ሐዋርያ ሥራ 2:38 እስኪ አንብብልኝ። እሺ የመጣው ክርስቲያኖች ቤት ስለሆነ የፈለከውን ጥያቄ እንድጠይቅ ፈቅድልሃለሁ ብያለሁ። ግን የጠየቅኩህን ብትመልስ መልካም ነው። ግን አልጠይቅም ከዚህ በኋላ። ምን ብሎናል ወንድማችን? ሰው በክርስቶስ ሲያምን ስሙ የኃጢአት ስርየት ይሰጠዋል ብሏል። ኦልሬዲ በክርስቶስ ያመነ ሰው የኃጢአት ስርየት ካገኘ የሚጠመቀው የኃጢአት ስርየት ያገኘ ሰው ነው ማለት ነው። የኃጢአት ስርየት ለማግኘት ሳይሆን የኃጢአት ስርየት ያገኘ ሰው ነው የሚጠመቀው። አለቀ ማለት እኮ ነው። ማን አለ አልክም እንደዛ የሚጠመቀው ምን አለ ነው ያልከኝ? አልገባኝም። በጣም በራስ ጥሩ ትምህርት ነው መሰረው። አይገርም? የ40 ደቂቃ ስብከት ነው ያደረገው። እሺ ምን አለ አልከኝ? እሺ ድጋሜ ልጠይቅ፣ ችግር የለውም። ሰው በክርስቶስ ኢየሱስ ሲያምን የኃጢአት ስርየት ያገኛል ወይስ አያገኝም? ስሙ የኃጢአት ስርየት ያገኛል ወይስ? ኦኬ ለሚባላ ክርስቶስ ኢየሱስ ስለሚያድንማ እኮ ያገኛል እኮ ብዬ እኮ መለስኩልህ እኮ። ግን ያውልህ አንድ ጊዜ ሰው በክርስቶስ ኢየሱስ ሲያምን የኃጢአት ስርየትን ያገኛል። ይህንን ስናገር ግን ጥምቀትን እያገለለ የክርስቶስ ኢየሱስ ክቡር የሆነውን ስጋና ደሙን እያገለለ ዝም ብሎ ብቻ ከመሬት ተነስቶ ኢየሱስን አውቀዋለሁ በቃ ድኛለሁ አመኛለሁ ብሎ ግን የኃጢአት ስርየትን ያገኛል አያገኝም? መጽሐፍ ቅዱስ ጥምቀትንም የጌታ እራትንም አግልሎ ስለማያስቀምጥ ገብቶሃል ለሚባል ጥምቀትን ቆይ አንድ ጊዜ ደግሞ ልመልስል አፌ ላይ አጥቆ ጥምቀትን አግልሉ ሰው ዝም ብሎ ብቻ ኢየሱስን አመንኩ ዳንኩ ካለ ኦልጅ ሰሶችም ልክ እንደ ቡርክ ይድናሉ ማለት ነው። ስለዚህ ጥምቀትን አግልለን የክርስቶስ ኢየሱስ ክቡር የሆነውን ስጋና ደሙን አግልለን አይደለም። ምንድነው የክርስቶስ ኢየሱስ ክቡር የሆነውን ስጋና ደሙን አግልለን አይደለም። ምንድነው ሰው መዳን የሚችለው በማን ነው ካልከኝ በክርስቶስ ኢየሱስ በማመን ይድናል። አዎ ይህንን ግን ስንድን ግን በአግባቡ ስጋና ደሙን ክቡር የሆነውን የክርስቶስ ኢየሱስን እንካችሁ ስለእናንተ የሚቆረስ ስጋዬ ነው እንካችሁ ስለእናንተ የሚፈስ ደሜ ነው ብሎ እየሰጠ ራሱ እያበላ ራሱ እያቆረበ እያየ ነው። አይ እኔን ብቻ እመኑና ትድናላችሁ ተብሎ የተጻፈበት በእምነት ብቻ ድናችኋል የሚል ጥቅስ ካለም ደግሞ በታሳየኝ ደስ ይለኛል። እምነት ጸጋው በእምነት አድኗችኋልና ነው የሚለው። ስለዚህ ጸጋን የምንካፈልበት የክርስቶስ ኢየሱስ ክቡር የሆነው ስጋ ክቡር የሆነው ደሙ ጸጋን የምንካፈልበት የክርስቶስ ኢየሱስ በክርስቶስ ኢየሱስ ስም ወይም ደግሞ በአብ ወልድ በመንፈስ ቅዱስ የምንጠመቅበት ጥምቀት እያለ አይ እምነት ብቻ ያድናል ለሚል ጥቅስ የለም። ጸጋው በእምነት አድኗችኋልና ነው። ጸጋውን የምንካፈልበትን ነገርን ደግሞ ጥምቀት ማለትም የክርስቶስ ኢየሱስ ስጋና ደም ስለተሰጠን ማለት ነው። ይህን በአግባቡ መረዳት አለብህ ብሩክ። አንተ ኦርቶዶክስ ስትሆን ከመጠመቅ በፊት በክርስቶስ ኢየሱስ አምናሃል? እኔ በጣም እኔ እኮ ከጴንጤ ቤት እኮ ነው የሄድኩት እኮ ልክ አይደለም ብዬ ለማመንና ለመዳን ነው ኦርቶዶክስ የሆንኩት። ለምን ቢባል ጴንጤ ቤት ውስጥ ስህተት ያለ ትምህርት አለ ብዬ ነው ወደ እውነተኛው ትምህርት የሄድኩት። ነግረናለሽ፣ እሱን ትነግረናለህ፣ ችግር የለውም። አዎ እነግርሃለሁ። ኢየሱስ ነው ልዩነቱ። ከመጠመቅ በፊት
ኢየሱስን አመንኩ ባልክበት ሰዓት የኃጢአት ስርየት አግኝታል ወይስ አላገኘም? ኢየሱስን አመንኩ ብዬ አልሄድኩም። ሲሄድ ትምህርታችሁ ገባኝ። ለካ እንደዚህ ነው እንደ መዳን ብዬ ነው የልጅነት ጥምቀትን የተጠመቅኩት። ስለዚህ አምኜ ተጠምቄ ያው ልነግርህ ነው ጸጋው በእምነት አድኗችኋልና ሲል መጽሐፉ ጸጋን የምንካፈልበት ነገር እንዳለ መጽሐፉ ላይ እንዳስቀመጠ አምኜ ክርስቶስ ኢየሱስን ክቡር ስጋና ደሙን በልቼ ሰው ከውሃና ከመንፈስ ካልተወለደ በቀር በውሃና በመንፈሱ ተጠምቄ ነው የዳንኩት። ስለዚህ ዛሬ አምኜ ነገ ተጠምቄ ከነገ ወዲያ ስጋና ደሙን በልቼ ሳይሆን መዳን በዛችሁ ሰዓት የምታልቅ ስለሆነች ክርስቶስ ኢየሱስን አመንኩኝ፣ የልጅነት ጥምቀቴን ተጠመቅኩኝ፣ ክቡር የሆነውን የሚያድነውን የክርስቶስ ኢየሱስን ስጋና ደምን በላው፣ ጠጣውኝ፣ ዳንኩኝ፣ እንዲሁ በነፃ ልጁ ሆንኩኝ ማለት ነው። ይሄ ነው እውነታው። እሺ ጥያቄን ግን እየመለስክ አይደለም። ያው ረጅም ሰዓት ሰጣለሁ። ከዚህ በላይ ምን ልመልስ? እሺ ያው ጥያቄ ስለሆነ ጥያቄ ላይ ፎከስ አድርገህ መልስ። ኢየሱስ ክርስቶስን አመንኩኝ ብለህ በሄድክ ሰዓት የኃጢአት ስርየት አግኝታል ወይስ አላገኘም? ጥያቄ አግኝቻለሁ ወይስ አላገኘው? አሁንም ቢሆን እምነት ከጥምቀት ተነጥሎ አያድንም። ጥምቀትም ደግሞ እምነትን አግልሎ ቆያው እየመለስኩልን ነው። የሄድኩበትን እኮ ነው። አሁን እኮ ነው የጠየቀኝ። አሁን ይሄ መጽሐፍ ቅዱስ ጥቅስ አይደለም የጠየቀኝ፣ ፐርሰናል ጥያቄ ነው የጠየቀኝ። ያው ፐርሰናል ጥያቄ ስትጠይቀኝ ፐርሰናል ነው መልስልህ። ይሄው ቆያው ፐርሰናል ነው የጠየቀኝ። ያው አንዴ ስለምሰማ ችግር የለውም። ይኸውልህ ደስ የሚለው ነገር የመልስ ስህተት ሆኖ አያውቅም። የጥያቄ ስህተት ሊኖረው ይችላል እንጂ ለሚባል ሲመለስ በአግባቡ ስለሚመለስ የጥያቄ ስህተት መጽሐፍ ቅዱሳዊ ሐሳብ ላይ ስህተት ሆኖ ስለማይታወቅ የመልስ ስህተት ሆኖ ስለማይታወቅ ስመልስልህ ያውልህ እኔን ፐርሰናል ነው የጠየቀኝ። ይሄ አሁን የፐርሰናል ጉዳይ ነው። አልመልስም ማለት እችላለሁ እኮ ግን ፐርሰናል ስለጠየቀኝ እኔ ክርስቲያን ስለሆንኩኝ ለመልስ ሁሌም ዝግጁ እንድሆን ቤተክርስቲያን ስላስተማረችኝ ለሁሉም ነገር ለመልሶ ዝግጁ ሆኜ መቅረብ ስላለብኝ ለፐርሰናሉ ጥያቄ ልንገር። እኔ ኢየሱስ ክርስቶስን አምኜ ድኛለሁ። ሳምንና ስድን ግን ጥምቀትን አግልዬ ክቡር የሆነውን የክርስቶስ ኢየሱስን ስጋና ደምን አግልዬ ሳይሆን አመንኩ፣ ተጠመኩ፣ የክርስቶስ ኢየሱስን ስጋና ደም በላው፣ ዳንኩኝ። ለምን ቢባል አሕዛብ ነበርኩኝ፣ አሁን በክርስቶስ ኢየሱስ ልጁ ሆንኩኝ። አሕዛቦች አሁንም ኢየሱስን ሳያምኑ መጠመቅና መዳን አይችሉም። ሰው አሕዛብ ከሆነ አምኖ ተጠምቆ ነው የሚድነው ነው። ስለዚህ እኔ ከአሕዛብ መንገድ ስለመጣሁኝ አምኜ ተጠምቄ ነው የዳንኩት ነው አጭር የሆነው መልስ። እሺ በክርስቶስ ኢየሱስ ባመነበት ሰዓት የኃጢአት ስርየት አላገኘም ማለት ነው። ለመዳን መጠመቅ እና ህብስት መብላት አስፈልጎት ነበረ። እሱ ነው ከአንድ ሰው ጋር ልጨርስ። ከአንድ ሰው ጋር ነው የምጨርሰው። ይኸውልህ ዳኒ፣ ቆይ አንድ ጊዜ ልንገርህ። ወይ አንተ ቆይ ልንገርህ፣ ወይ ዳኒ ቅድም ላይ ድል ተሰጥቷል። ቆይ ውጪ ስለሆንኩ ነው ብራዘር፣ አንዴ ላወራ አይደለም። አሁን አንዴ ተረጋጋ። ቆይ ሚውት ሳታረገኝ ልንገርህ። ከሜሎዝ ጋር ቀጥል ተብሎ ሜሎዝ አየው አይደል? ተመስገን። በስርዓት ልታወራው አሁን ወንድምነት እኮ ላወራ ነው አለ። በቃ ያው ሚውት አድርጌያለሁ። ኤርሚ ይቅርታ፣ ሚውት አድርጌያለሁ። ያወራና ከዛ ትቀጥላለህ። ወንድምነት ቀጥል። ቴንክ ዩ ውጪ ስለሆንኩኝ ነውና አሁን እንደመለሰ በጣም እየመሰለው ነውና ምናልባት ብሩኬ እየጻፍክ ቢሆን የተሻለ ነው የሚሆነው። ለህዝቡም ለማሳየት ከቻልክ እየጻፍክ የተጠየቀው ጥያቄ እና ያልተመለሰው መልስ ህዝቡም እንዲያየው እሱ ቆም ብሎ ራሱን መመልከት እንዲችል እንድጽፈው ለማለት ያክል ነው። ይሄንን ለማለት ያክል ነው። ቀጥሉ ወንድምነት፣ ብጽፈው አሪፍ ነው። እሺ ዳኒ። ኤርሚ ይቅርታ የረበሽኩ ከመሰለ ግን ምንድነው እኔ ከብሩኬ ጋር እያወራው ስለነበር ነው። ሌሎቹ ብሩክን ተወውና ከሌሎች ጋር እንቀጥል ከተባለ እንቀጥላለሁ። ምንም ችግር የለውም። ደስ የሚልም ሀሳብ ልስጥ ነው። ችግር የለም። ተቀብያለሁ። ዳኒ ሁሌም ሀሳብ ነው የሚሰጠው። እሺ አምነ በተጠመቅክበት መካከል የጊዜ ጋፕ ነበር ወይስ አልነበረም? አልነበረም። ወዲያውን የተጠመቅከው? አምነ ወዲያውን የተጠመቅከው? አዎ ገብቶኝ አምኜ መርምሬ ጠይቄ ተረድቼ
ነው። ተምረን ያመንከው ክርስቶስ ኢየሱስ ቆይ ልንገርህ፣ ያው እኮ አጭር አድርገው ረጅም እያወራ ስለሆነ አሁንም ፐርሰናል ጥያቄ ነው ግን ፐርሰናል ጥያቄ መቼ ረጅም አወራው? እሺ በቃ መልስ ብሩክ፣ አንተ አሁን ከኦርቶዶክስ ቤት ስትመጣ ወደ ፕሮቴስታንት ስትመጣ ብዙ ጊዜ ፈይቶብ ምናምን ነው እንትን ይሆንከው። እኔ ደግሞ ወደ ኦርቶዶክስ ስመጣ ፕሮቴስታንት ቤት ውስጥ ቁጭ ብዬ የኦርቶዶክስ ትምህርትን ስጠይቅ ስማር ስመረምር ነው የዋልኩት ለሚባል ሚዲያው ስለሚያውቀው ቲክታኩ ስለሚያውቀው በአግባቡ ማለት ነውና እኔ ጠይቄ መርምሬ ተረድቼ ከመጣው በኋላ ልክ መጠመቅን ማን ይከለክለኛል ለሚባል በመጠመቅ የዘላለም ሕይወት እንደሚገኝ ሰው አምኖ ተጠምቆ ክርስቶስ ኢየሱስን ክቡር የሆነውን ስጋና ደሙን በልቶ የዘላለም ሕይወት ማግኘት ስላለበት ተጠመቅኩኝ፣ ክቡር የሆነውን የክርስቶስ ኢየሱስን ስጋና ደም በላውኝ፣ ዳንኩኝ ለሚባል ሰው ከውሃና ከመንፈስ ካልተጠመቀ በቀር የዘላለም ሕይወት አያገኝም ተብሎ በመጽሐፍ ቅዱስ በግልጽ ስለተቀመጠ። እሺ ሰምቻለሁ። ኦኬ መጽሐፍ ቅዱስ ጥቅስ ላይ እናውራ አይደል? ምክንያቱም ይቻላል እየመለሰ ስለመሰለው ማለት ነው። እንደሚሽከረከር አውቃለሁ፣ እንደማይመልስም አውቃለሁ። ትክክል ያልሆነ ትምህርት እንዳላቸው በደንብ ስለሚያውቁ እነሱ ማለት ነው። ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ነው ጴጥሮስ ላይ ነው ማውራት የምትፈልገው? ቅድሚያ ለአንተ እድል ስጥ። ማለት ኢየሱስ ላይ ነው እንጂ እያወራን ያለ ነው። ቅድም በተደጋጋሚ 2 ጥቅሶች እያነሳ ስለነበር የትኛው ጥቅስ ላይ ነው ማውራት የምትፈልገው? ኢየሱስ ላይ፣ ወንጌሉ ላይ። ቅድም ስለ ጥምቀት 2 ጥቅሶችን ስታነሳ ነበር። የትኛውን ጥቅስ ቀድመን እንድናወራ ትፈልጋለህ? እሺ እንዲያውም ጸጋው በእምነት አድኗቸዋል የሚለውን አብራራልኝ። ጸጋው ምንድን ነው? ጸጋው ምንድን ነው? እሺ ሐዋርያት ሥራ መጽሐፍ ምዕራፍ 2ን ሲጠቅስ ስለነበር እሺ ከሱን ጀምር። በኋላ እንጠቅሳለን፣ ችግር የለውም። ከፈለግ ጸጋው በእምነት አድኗቸዋል የሚለውን ጥቅስ ልስተ ምኑ ጋር እንዳለ አንብብልህና እዛ ክፍል ላይ ምን ማለት ነው? ኤፌሶን 2:8ን አንብበው። ጸጋው በእምነት አድኗቸዋል የሚል እሺ ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 37 ኤፌሶን 2:8 እሺ ኤፌሶን 2:8 ስለ ጥምቀት ያወራል። ስለ ጸጋው እንድናወራ ፈልጌ ነው። ኤፌሶን 2:8 አንብበል። እሷን ጸጋ አይደለም ርዕሳችን፣ ጸጋ ስላልሆነ ይኸው እንመጣለን። ይኸውልህ ጥቅስ እኮ ጠይቀኸኝ ብሩክ፣ ይኸውልህ አሁንም ጥቅስ ጠይቀኸኝ ጥቅስን የሰጠው ምን ላይ እናውራ ብለህ ፍቃድ ስትሰጠኝ ጸጋው በእምነት አድኗቸዋል የሚለው ጸጋ ማለት ምን ማለት ነው የሚለውን ሐሳብ ለመናገር ኤፌሶን 2:8ን ሰጠውክ። አይ አልጠየቅኩም እኮ ጸጋ ምን ማለት ለሚባል ብዙ ጊዜ እምነት የምትለዋን ፓርት ሰዎች ላይ የማውራት አቅም የለኝም እያልክ ነው። እንመጣበታለን፣ ችግር የለውም። ጸጋው በእምነት አድኗቸዋል የሚለውን እናውራ። ጸጋ ምን መሆኑ እንደሆነ እንድናወራ ነው። እሺ አንዴ አዳምጠኝ እና ለጥያቄ መልስልኝ። የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ የማውራት አቅም አለ ወይስ የለም? እኔ መጽሐፍ ቅዱስ ላይ ሁሉም ላይ አወራለሁ፣ ግን ምን ላይ እናውራ ለሚለው ሐሳብ ለጠየቅ ብሩክ፣ ጸጋው በእምነት አድኗቸዋል የሚለው ላይ እናውራ። ኤፌሶን ላይ ያለውን ለምን አናውራው? ርዕሳችን ስላልሆነ ርዕሳችን ላይ እንቆይ ወዳጅ። እሺ ምን ላይ እንቆይሽ? የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ይህም በሰሙ አላልኩም ብሩክ፣ ወይስ አንተ እዛው ላይ ጥቅስ ሰጠኝ እዚህ ላይ እስኪ ምን ሊል ፈልጎ ነው የሚለውን ሐሳብ ፈልገህ ነው አንተ ነው የፈለከው? አልጠቀስክም። እሺ ስለዚህ እንዲያውም ምዕራፍ 2 ስንል አንመጣም ወደዚህ ጥቅስ ማለት ነው እየለመንኩ ስለሆነ። እሺ አንደኛ ጴጥሮስ መጽሐፍ ምዕራፍ 3 ላይ እናውራ። ይቻላል፣ እናውራሽ። ጴጥሮስ 3:21 እናውጣ። እሺ በ1954ቱ ትርጉም ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል፣ የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበቁ ሕሊና ልመና ነው እንጂ። ይህም ጨርሻለሁ እኮ ጥቅሱን አንብቤ ልጨርስ። ጨርሻለሁ። እሺ ጨርስ። ቁጥር 21 አንብቤ ልጨርስ። ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። እሺ የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስን ትቀበላለህ ወይስ አትቀበልም? አንተ የ2000 የጴንጤ መጽሐፍን ትቀበላለህ? ብዙ የምናወራበታለኝ እዛ ላይ መልስልኝ። መጽሐፍ ቅዱስ ላይ የምናወራ ከሆነ አይ አንተ የጴንጤ መጽሐፍ ትቀበላለህ? 2000 ትሙን
ስላሴን ወልድን የአብ ተለማማጭ አድርጎ ያስቀመጠበትን ከነ ማብራሪያ ቁጭ ያደረገበትን ትቀበለዋለህ? እኮ አንተ ላውጣለህ? መልስና የጠየቅኩህ ከዛ ትጠይቀኛለህ። እንደገና ደግሞ አንዴ ሁለታችሁም አንዴ ከይቅርታ ጋር በጣም እንደዚህ ብሬክ መግባት አልፈልግም ነበረ። ብሬክ ግን እንድገባ የምታደርገኝ ተመስገን። ለምንድን ነው ማለት ንግግር ውስጥ አይ ቲንክ እልህ ነገር አለበት። አይ ዶንት ኖ እንግዲህ እኔ እንደዛ ነው እየሰማሁ ነው። ጌታ ምስክሬ መኪና እየነዳሁ ግን እየሰማሁ ነው ያለሁት። ንግግር ውስጥ እልህ አለበት። ንግግርህ ላይ ቀጥታ ለተጠየቀው ጥያቄ መልስ ነው መስጠት ያለብህ። አንተም ደግሞ ስትጠይቅ ብሩክ ቀጥታ ለጠየቀው ጥያቄ መልስ ነው መስጠት ያለበት። ከኛም ወገን አንተ ስጠይቀን ለጥያቄው የሚመጥን ተገቢ የሆነ ጥቅስም መጥቀስ ካለብህ ትጠቅሳለህ። ከዛ የጠቀስከውን ጥቅስ ደግሞ ማብራራት አለብኝ ብለህ ካልክ ደግሞ ታብራራለህ፣ ጊዜ እንሰጥሃለን። ግን አሁን እልህ ነው ያዝከው። አንድ ሁለተኛ እንደገና ደግሞ እንትን ምንድነው ፕሮቮክ እያደረግክ ነው ማለት። ቅድማውን ስሰማ ነበረ እኔ ከጴንጤ ነው የመጣሁት፣ አንተ ግን አዲስ ክርስቲያን አዲስ ጴንጤ ነህ ብለሃል። ግን እኔ አሁን እዚህ ጋር መልሼ ደግሞ ለአንተን የሆነ ቃል ተናግሬ ማስቀየም አልፈልግም። አዲስ ክርስቲያን ስለሆነና ስላልሆነ አይደለም ብራዘር። ማን በእውቀት እያወራ እንዳለ ተመስገን ነው ወይስ ብሩክ ነው ብሎ የሚለውን ነገር ሰሚው ይዳኛል። ግን ለተጠየቀው ጥያቄ ቀጥታ መልስ ስጥ። ተሜ አሁን ምንድነው ያለህ? የኦርቶዶክስን 80 ያህሉ መጽሐፍ ቅዱስ 2000 ዓመተ ምህረት ላይ ታተመውን ትቀበለዋለህ ወይ ነው ብሎ ይጠይቀህ። አዎ እቀበለዋለሁ ወይንም አልቀበለውም እንጂ ማለት ያለበት አንተ በፕሮቴስታንቱ ያሳተመው የ2000ንም ይሁን የ1980ም ይሁን አዲሱ መደበኛ ትርጉምን ይሁን ትቀበለዋለህ አትቀበለውም ወይ ብሎ የሚል ጥያቄ፣ እሱ ጥያቄ ለጠየቀህ ጥያቄ መልስ ሳይሆን አንተ ለጠየቀህ ጥያቄ ነው የምጠይቀው። ይሄ ነው እኮ አሰልቺ የሚያደርገው። ተሜ አንተ መልስለትና እቀበላለሁ ወይ አልቀበለውም የ2000 ዓመተ ምህረቱን ትርጉም የአቡነ ተክለ ሃይማኖትን እንትን ማለት ነው። እሱን ትቀበለዋለህ አትቀበለውም ነው ብሎ ያለ የጴጥሮስን መልእክት ነው ያወጣችሁት። በ54 ዓመተ ምህረት ትርጉም ተነበበ። ወንድምነት አሁን ቀጥሎ የኦርቶዶክስን 2000 ዓመተ ምህረት ላይ የታተመው ሚሊኒየም ላይ የታተመውን 80 ያህሉ ትቀበለዋለህ ወይ ብሎ ሲል አዎ እቀበለዋለሁ የቤተክርስቲያን መጽሐፍ ነው ወይንም አልቀበለውም ብሎ ብለህ ከመለስክ በኋላ አንተ እንደገና ደግሞ ስትጠይቀው አንተስ አዲሱ መደበኛ ትርጉምን ትቀበለዋለህ አትቀበለውም ብለህ በሚል በኋላ አንተስ በምጠይቅ ሰዓት ላይ ነው እንጂ መጠየቅ ያለብህ። እሱ ጥያቄ ጠይቆህ መልስ ካንተ ሲጠብቅ አንተ ጥያቄ አትጠይቅ። ይሄ በጣም አሰልቺ ያደርጋል ተሜ በጌታ እና ለጠይቀ ጥያቄ መልስ ስጠውና አንተም ደግሞ በኋላ ይሄን ጥያቄ ትጠይቀናለህ፣ እኔንም ጭምር ትጠይቀኛለህ። ትንቢተ ኢሳይያስ ላይ የፈለከውን ማለት ነው አንድ የምታነሱት ክፍል ስላለ ማለት ነው። ብሉይ ኪዳን ላይ የምታነሳውም ካለ አዲስ ኪዳን ላይ የምታነሳውም ካለ ትጠይቀኛለህ በኋላ። ግን አሁን ለጠይቀ ጥያቄ መልስ ቴንክ ዩ ተሜ ፕሊዝ በእልህ አታድርገው። ለተጠይቀው ጥያቄ መልስ ስጠን። አንተም ለምጠይቀን ጥያቄ መልስ መስጠት ግዴታችን ነው። ወንድሞችም አሉ። እኔ ትንሽ መኪና እየነዳሁ ስላለ ነው። ተባረኩ። ቀጥሉ ብርኪ። እሺ እርሚ አመሰግናለሁ። ኦልሞስት ወደ መጽሐፍ ቅዱስ ሀሳብ ስለሄድን ነው። እኔ አጠር ያለ መልስ የኦርቶዶክስን የ2000 እትሙን መጽሐፍ ቅዱስን ትቀበለዋለህ 80 ያህሉ ለሚለው ጥያቄ እኔ ጋር የ2000 እትሙ መጽሐፍ ቅዱስም የለኝም፣ አላውቀውም፣ አላነበብኩትም እስካሁን ድረስ። ስለዚህ ቀበለዋለሁ አላቀበለውም ብዬ ለማለት አላነበብኩትም፣ አላውቀውም ብሩኬ። ስለዚህ 1954 ላይ እናውራ። አታውቀውም፣ ችግር የለውም። ቁጥር 21 ላይ አንደኛ ጴጥሮስ መጽሐፍ ምዕራፍ 3 ቁጥር 21 ላይ በግሪኩ ውሃ የሚል ቃል የለውም አለው ብለህ ታምናለህ? ድምፅ ምንድነው ወንድምነት? እኔ ጋር ብቻ ነው የራቀው ወይስ ለሰው ሁሉ ነው? ድምፅ በጣም ሩቅ ነው ለእኔ በጣም ሩቅ ሆኖ ነው የሚሰማኝ። ኤርፎን ካለ እንቃለው፣ ቮሊዩም ካለ ጨምር። አይ አላረኩም፣ ኤርፎን አላረኩም። አሁን ናይስ ነው በትክክለኛው መጣ። ያ ጋው ሄዳ። እሺ በግሪኩ ቁጥር 21 ላይ ውሃ የሚል ቃል የለም አለ ብለህ ታምናለህ? አማርኛው አላዋጣ ስላለ ወደ ዋናው የአዲስ ኪዳኑ ቦታ ላይ ሄደ ነው ወደ ግሪክ ሄድከው። ለአዲስ ኪዳን ማብራሪያ ግሪክ ናት ብለን ሄድከው። ስለማላውቀው ሳይሆን ልመልስልህ ፈልጌ ነው ብሩክ። አሁን ደግሞ ያወራውልን ልንገርህ፣ እናቷ ጥሯ ተርጓሚዋ ግሪክ ናት ብለህ ነው ወደዛ ሄድከው። እንሄዳለን፣ ወደ ግሪኩ እንድንሄድ እኮ ነው የጠየኩህ። በግሪኩ ላይ ቁጥር 21 ላይ ውሃ የሚል ቃል የለም አለ ብለህ ታምናለህ? ጥያቄ ነው እኮ። ዋናው ቅጂው ግሪክ ነው ብለህ ነው የምንሄደው። እንደዛው እንድንሄድ እኮ ነው፣ እንድከፍተው እኮ ነው። ዋናው ቅጂዋ ግሪክ ናት ብለህ ነው። ዋናው አማርኛው ልክ ስላልሆነ መጽሐፍ ቅዱሱ ወደ ግሪኩ እንሂድ ካልከኝ ክፈተው እና እንሂድ።
ጥያቄ የመመለስ አቅም ለምቢባል ስለሌለው አማርኛ መጽሐፍ ቅዱስን አትጠቀሙ፣ ቁጥር 20 ግሪኩን ላይ እንሂድ። በቃ ካልመለስ ክፈተው። ካትፈለግ ወንድም አለም በቃ አይ ክፈተው፣ ግሪክን ክፈተው፣ ክፈት የግሪኩን እሺ እንድከፍትልህ ቁጥር 21 ላይ ውሃ የሚል ቃል አለ ወይስ የለው? መልስልኝና ከፍትልሃለሁ። እኮ ግሪኩን ክፈተው እኮ አልኩህ እኮ። አንተ አማርኛ ስለማይመች የጠየቅኩህን መልስልኝና ከፍታለሁ አልኩህ ወዳጅ። ወይ ብሩክ መዳረቁ ምን ይሰራል? ክፈተው እኮ አልኩህ። መልስ ስለሌለው ክፈተው፣ እዚሁ ግሪኩን ክፈተው። እናወራለን። እሺ አይ ቆይ ክፈተው፣ ግሪኩን ክፈተው፣ ግሪኩን ብሩክ የምከፍትልህ አልኩህ። ለጠየቅኩህ ጥያቄ መልስ ስትሰጥ ነው። ክፈተው አልኩህ እኮ። ለምን አከፍተው? እሺ ቁጥር 20 ጥቂት ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙ። እሺ አሁንም ብሩክ ያልተረዳኝ የግሪኩ ውሃ የሚባል የለውም ለሚለው ሐሳብ አማርኛ መጽሐፍ ቅዱስን አንተ ስለማትቀበል እናት ወይም ደግሞ ዋናው ቅጁ ከግሪክ ስለሆነ ልነግርህ እኮ የአዲስ ኪዳን መጽሐፍ ቅዱስ ሂብሩና ግሪክ ነው አይደል የወጣው? በሂብሩ ይሄኛው በግሪክ። ስለዚህ አንተ ስለማትቀበል ክፈተው የግሪኩን ያልኩ። ከዛስ ምን ልታረገው? እንድከፍተው ፈልጌ ነው። ከዛ ምን ልታረገው? እሺ ልክፈትልህ። ምን ልታረገው? ለምን ቢባል ታነበውና ትተረጉመዋለህ እዛው። ችግር የለውም እኮ በግሪክም ታነበዋለህ። ከዛ በኋላ ደግሞ በአማርኛ ደግሞ ተረጉመዋለህ። አንተ ነህ እኮ ግሪክ ብለህ እኮ ሄድከው ወዳጄ። የጠየቅኩህን ጥያቄ እኮ ከመለስክ ከፍትልሃለሁ፣ አነብልሃለሁ አልኩህ እኮ። ግን ጥያቄ መጀመሪያ መመለስ አለብህ። በግሪኩ ላይ ቁጥር 21 ላይ ውሃ የሚል ቃል አለው፣ ውዳቶስ የሚል ቃል አለ የለም? ጥያቄ አንተ ነህ እኮ ሄድከው እኮ። አሁንም ያውልህ እኔ እልህ አለብህ የሚል ነገር ኤርሚ ስለተናገረ ላለመናገር ፈልጌ ነው። ገብቷል? አሁን በግሪኩ በሂብሩ እያልክ የምታሳስተው የምታጭበረብረው ተመስገን እንደሌለ ልንገርህ። ከቤታችሁን የወጣው ታውቀዋለሁ። እና እሱን ተወው። ለሌላ ጊዜ እንደዛ እንዳትል፣ ጥቅሱ ላይ እናውራ እንዳትል ነው። ለሌላ ጊዜ እንዳይወጣ ሌሎቹን ሄደ ከግሪኩ ከሂብሩ ከዚህ እያልክ እንድታወራ ፈልጋለሁ። ጥምቀት ምሳሌ ሆኖ አሁን ያድነናል ማለት ምን ማለት ፈልጎ ነው? መጽሐፉ ምን ለማለት ፈልጎ ነው? ጥያቄ ልጠይቅህ ነው። ተረጋጋና ስማሽ። ቁጥር 20 ላይ ጥቅሱ ላይ ገባናል እኮ። ስማኝ፣ ልጠይቅህ ነው። የጠቀስከው ጥቅስ ላይ ልጠይቅህ ነው። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ቁጥር 20 ነው እያነበብኩ ያለሁት። የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። ቁጥር 20 ላይ ከውሃ ጥፋት የዳኑት በምን ነበረ? ተመስገን። አሁን ጥቅሱ ላይ እናውራ። አሁን የሰጠው ጥቅስ ላይ እናውራ ብሩክ። አሁን እኔ ላይ እስኪ ጥቅሷን ሙሉዋን 21 አንብባት እስኪ ሙሉዋን። ምን ነበር የሰጠው ጥቅስ? ቁጥር 20 ነው ያነበብኩት። 20 እና 21 አንብበው እስኪ 21 አንብበው። ቁጥር 20 አንብበው የሰጠውን ለምን እዛ ላይ አናወራም? መጽሐፍ ቅዱስ አውዳዊ ነው ማለት እርሻ አይደለም። እንደዚህ ወይ የሆነ ቆሩ ዘግነን ምናምን እንደመሄድ አይደለም። መጽሐፍ አውድም ስላለው እኮ ነው ግሪኩ ላይ ሄድከው እኮ ብሩክ። ግሪኩ ላይ ሄደህ ተንተባትበህ እንደማታወራው ስለማታውቅ ወዲያው ጸጥ የሚያልከው እኮ ለዚህ ነው። ግሪክ ብሩ እንዳትል ያልኩህ ለዚህ ነው። ከዚህ በኋላ የጠየቅኩህን ጥምቀት አሁን ምሳሌ ሆኖ ያድነናል ማለት ምን ማለት ነው? እኔ ጥያቄ ጥምቀት ይሄኛውን አይደለም። አንድ ጊዜ ብሩክ አንተም ደግሞ ተረዳኛ፣ እኔንም ደግሞ አዳምጠኝ። የመመለስ አቅም ስለሌለው አሁን ከዚህ ሰው ጋር እንዴት ነው ሰው የሚወያየው? አንድ ጥያቄ የመመለስ አቅም የሌለው ሰው አንድ ጥያቄ ጴንጤ ያለ ከመናገር ውጪ አንድ ጥያቄ በእውነት ነው የምላችሁ። እሺ አንተ ጠይቅ በቃ። ከዚህ በኋላ አሁን ለምሳሌ እኔ አንተ ስጠይቅህ የኬጂ ተማሪ እንደመጠየቅ ነው የሆነብኝ ስለማትመልስ። አንተ ጠይቅ። በቃ ይመች፣ እንደፈለክ ማለት ትችላለህ። ምሳሌ ሆኖ ያድነናል ማለት ምን ማለት ነው? እሺ ሚዩት አድርግና ስማ። ምሳሌ ሆኖ ያድናል ማለት ጥምቀቱ ያድናል አይደለም ያለው። ምሳሌ ሆኖ ያዳነው ምን እንደሆነ እዛው ክፍል ላይ ስለነገር ብሩኬ፣ አሁን የምትለዋንም እየጨመርክ ግባ። ይቅርታ ጣልቃ ስለገባሁብህ። ምሳሌ ሆኖ አሁን ያድነናል ለምትለው አሁንንም እንዳትዋጥና ስታብራራት ያው ሚውት አደርግልሃለሁ። ጎበዝ
ጎበዝ ዶክትሬት ስላለ ምሳሌ ሆኖ አሁን ያድነናል የሚለውንም እሷንም አያይዘህ ሂድ። አሁን እንዳትረሳት። እሺ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። ዘፍጥረት መጽሐፍ ምዕራፍ 6 ላይ እግዚአብሔር እንግዲህ ሰውን በመፍጠሩ ተጸጸተ ይላል። ጥፋት እንደመጣም ይናገራል። ሰው በእግዚአብሔር ላይ ያመፀበት ጊዜ ማለት ነው። ኖህን ግን እግዚአብሔር አስቀድሞ መርከብ እንዲያዘጋጅ ነግሮታል። ኖህን በእምነት ደግሞ መርከብን ሲያዘጋጅ እንመለከታለን። እግዚአብሔር ያመጣው ጥፋት ውሃን ነው። ምድርን እንዲያጠፋ ውሃ ነው። ከውሃው ለመጥፋት ኖህና ቤተሰቦቹ ምን አስፈልጓቸው ነበር? መርከብ። ለዛውም እግዚአብሔር የዘጋው መርከብ ማለት ነው። ወደ መርከቡ በመግባታቸው ምክንያት ኖህና ቤተሰቦቹ ከውሃ ጥፋት ሲድኑ እንመለከታለን። ቁጥር 21 ላይ ይህን እየነገረን ያለው ከሚመጣው ጥፋት ለመዳን ምን ያስፈልጋችኋል አለ? የክርስቶስ ኢየሱስ ትንሣኤ ያስፈልጓችኋል ብሎናል። ውሃው አጥፊ ነበረ። ከውሃው ጥፋት ደግሞ የዳኑበት ምን ነበር? መርከቡ ነበር፣ በእምነት የተዘጋጀው መርከብ። ይህም ጥምቀት ምሳሌ ሆኖ ያድነናል። የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህም አላለቀም ጥቅሱ። ምን? በኢየሱስ ክርስቶስ ነው። በምንድን ነው መዳነው? ሰው ከእግዚአብሔር ቁጣ የሚድነው ወደ ክርስቶስ ኢየሱስ ሲገባ ብቻ ነው። ወደ ክርስቶስ ኢየሱስ ሲጨመር ብቻ ነው ማለት ነው፣ ከጥፋት ምንድንበት። ውሃው ግን አንድ ስራ ሲሰራ እንመለከታለን። ምን ሲያደርግ እንመለከታለን? የኖህን መርከብ ወደ ላይ ከፍ ሲያደርግ እንመለከታለን። ምን አልኳችሁ? መርከቡን ኖህ ያለበትን መርከብ ወደ ላይ ከፍ ሲያደርግ እና ከአመፀኛው ትውልድ ሲለየው ማለት ነው። ምንድን ያልኩት? ከአመፀኛው ትውልድ፣ እግዚአብሔር ከተቆጣበት ትውልድ ውሃው የኖህን ቤተሰብ ሲለይ እንመለከታለን። በክርስቶስ ኢየሱስ አካል የተጨመረ ሰው፣ ወደ መርከቧ የገባ ሰው ለዚህ ዓለም ኃጢአት እንደማይገዛ፣ በዚህ ዓለም ኃጢአት እንደማይመላለስ ሲያሳይ ደግሞ ሂዶ ይጠመቃል ማለት ነው። ምክንያቱም ከዚህ ዓለም ኃጢአት የተለየ መሆኑን የሚያሳይበት የጽድቅ ሕይወት የጀመረበት መሆኑን ወይ ደግሞ ለጽድቅ ሕይወት አንድ ብሎ የሚጀምርበት መሆኑን ለማሳየት ሂዶ ሲጠመቅ እንመለከታለን። ልክ ውሃው ከአመፀኛው ትውልድ የኖህን መርከብ ሲለይ እንዳየ ነው ማለት ነው። በምንድን ነው ግን የዳኑት? በውሃ አይደለም፣ በመርከቡ። አሁንም ሰው የሚድነው ውሃ ውስጥ ሲገባ ሳይሆን ወደ ኢየሱስ ሲጨመር ነው የሚድነው። ከእግዚአብሔር ቁጣ የሚያመልጠው ወደ ክርስቶስ ኢየሱስ ሲጨመር ነው። ተመስገን። መልካም ብሩክ። የሰውነት እድፍ የምናስወግደው በምንድን ነው? የሰውነት እድፍማ በውሃ ነው የምታስወግደው። ስለዚህ ውሃው የሰውነት እድፍን ለማስወገድ ይጠቅማል። የእናንተ እምነት የሌለው ስለሆነ የእናንተ ሳይሆን ብሩክ ነው አይደል? እያወራኝ ያለው እኮ ሳወራ የእንትና የበለጠ አትበል። አሁን በመጽሐፉ መሰረት ነው እያወራ ያለሁት። አዎ የሰውነት እድፍ የሚያስወግደው ውሃው ነው። ያዘልኝ እዚህ ጋር። መልካም። የጥፋቱ ውሃ ሲመጣ መርከቡ ሄዳ ነው በውሃው ነው ወይስ መርከቡ ያንሳፈፈው ውሃው ነው ወይስ መርከቡ ነው ውሃውን ያንሳፈፈው? መርከቡን ያዳነው ምኑ ነው? ምን ያልከው? መርከቡ የተንሳፈፈው በውሃው ነው ወይስ መርከቡ ነው ውሃውን ያንሳፈፈው? መርከብ ውሃ ሊያንሳፍፍ አይችልም። መርከብ የሚንሳፈፍ። ስለዚህ ውሃው መርከቡን አንሳፎ አድኖታል አላዳነው? ከምንድን ነው የሚያድነው? ከምን ሊያድነው ይችላል? ውሃው ነው መርከቡ ላይ የተንሳፈፈው ወይስ መርከቡ ነው ውሃውን ያንሳፈፈው? የመለስኩልህ እኮ ነው። መርከብ የሚያንሳፍፍ አይደለም የሚንሳፈፍ ነው አልኩ እኮ። የሚንሳፈፍ ከሆነ በመርከቡ ውስጥ ያሉ ሰዎች የዳኑት መርከቡ ውስጥ ገብተው ውሃው ላይ ስለተንሳፈፉ ነው ወይስ መርከቡ ራሱ ነው በውሃው አልፎ ሄደው? ምን ለማለት? ውሃ እኮ አስፈላጊ ነው ማለት ነው። መርከቡ ለመሳፈፍ ግዴታ ውሃው ያስፈልጋል ማለት ነው። እንዲንሳፈፉ አሁን ስለዚህ ለመዳንም ቆያ ረዥም ሳሰጥቻለሁ ብሩክ። አሁንም ረዥም ሳሰጣለሁ። አዳምጠኝ አንድ ጊዜ። ጥያቄ በአግባቡ አልጨረስኩልህማ። ለምን ማትፈቅድልኝ? እኔ ሚውት አድርጌ አልጨረስኩም። አንድ ጊዜ አልጨረስኩም። በጣም በአግባቡ ልበልልህና ነው የምትሄድ። አልሰማህም ብሩክ፣ አልሰማህም። አይ አንተን እኮ ሚውት አድርጌ እኮ ስሰማ ነበር።
አሁንም እኮ አንተ ትናገራለህ እያልኩ ነው ያለሁት። በቃ አይደለም ጥያቄን በአግባቡ ልጠይቅህና ነው ወደ መልሱ የምትሄደው ነው። ጥያቄን አልጠየኩም። እሺ ጥያቄ ከሆነ አልጠየኩም። ልታብራራ ከሆነ ግን እጠይቅሃለሁ ነው ያልኩህ። ሰምተኝ። ኧረ በጣም ነው። በነገራችን ላይ ብሩክ ረጅም ሰዓት ስታብራራ ሚውት አድርጌ ምንም ይኸው ጨረስኩ ስትል ነው ማይክ ይከፈል። ጥያቄማ ካለ ጠይቅ እያልኩ ነው እኮ። ከጥፋት ውሃ ለመዳን መርከቡ አስፈላጊ ነበር። ኖህ ሄዳንበት በምንድን ነው ካልከኝ፣ ኖህና ቤተሰቡ ሄዳሉ በምንድን ነው ካልከኝ፣ መርከቡ ውስጥ በመግባታቸው ነው። መርከቡን ያንሳፈፈው ምንድን ነው? እኔ ጥያቄ ይሄን በአግባቡ መልስ። ውሃ እኮ ነው፣ ምንም እኮ ጥያቄ። ስለዚህ ውሃው መርከቡን ለማንሳፈፍ ኖህን ለማዳን ያስፈልጋል ማለት ነው አይደል? ከምንድን ነው የሚያድነው? ውሃው ራሱ አጥፊ ነው፣ የሚያድን አይደለም። ውሃው ራሱ አጥፊ ነው። ከውሃው ጥፋት ምሳሌ ሆኖ አሁን አድኖናል እያለ እኮ ነው ያለው እኮ። ለምን ቢባል ምሳሌ ሆኖ አሁን ያድነናል ሲባል ምን ለማለት ፈልጎ ነው መጽሐፉ ያስቀመጠው? የዚችን የመጽሐፍ ቅዱስን አውድን እስኪ ያስቀምጠው። አሁን የሰጠው ነው አሁን ሆኖ እያለ እየነገረ ይሄው እሱን እኮ መለስኩልህ። ድጋሜ ልመልስልህ። ምሳሌ ሆኖ ያድነናል ይልና ለእግዚአብሔር የበጎ ልመና ነው እንጂ ካለ በኋላ ይህም አለ ምኑ ምሳሌ የተባለው አሁን ምሳሌ የተባለው ይህም ምሳሌ የተባለው ሳይሆን ስሙን እየጠራ ተናግሯል። ከጠየቅ ስማኛ ከጠየቅ እኮ ምሳሌ የተባለውንም ግን እየጠራው ስሙን እየጠራው ሂድ እኮ። ይህም የሚለው ጥምቀቱን ነው አልኩ። ጥምቀት የተባለው ማለት ነው በኢየሱስ ይህም ማለትም ጥምቀት አይደል? አሁን ይልህም ማለት ነው። ልታብራራ ነው። ጥያቄ ካለ ትሰማኝና ትጠይቃለህ። ድጋሜ ካልመለስ እኩል እያወራን ግን ጥያቄ አይሆንም። አየህ፣ ለዛ ነው ከጠየቀኝ ስማኝ፣ ካልሆነ ደግሞ ልጠይቅና መልስ። ወይ መጠየቅም ካልቻል መመለስም ካልቻል አስቸጋሪ ይሆናል። ተመስገን። ሚዩት አላረኩትም። ያው ሚዩት አድርጌ እያዳመጥኩ ነው እንድትቀጥል። እሺ ልመልስሽ። ቴንክ ዩ። ምንድነው እየነገረን ያለው? ውሃ አጥፊ ነው፣ ከጥፋቱ የዳኑት ወደ መርከብ መግባታቸው ነው ብሎ ነው እየነገረን ያለው ፒተር። እሺ ይሄም ደግሞ የክርስቶስ ኢየሱስ ትንሣኤ ነው ብሎ እዛው ቁጥር 21 ላይ ነግሮናል። ጥምቀቱ ያድናል ሳይሆን ምሳሌ ሆኖ እያለን ያለው። ምሳሌው ምንድነው? ይህም በክርስቶስ ኢየሱስ ትንሣኤ ነው። ልክ ከእግዚአብሔር ቁጣና ጥፋት የምንድነው ወደ ክርስቶስ ኢየሱስ ስንገባ ብቻ ነው እያለን ያለው። ከእግዚአብሔር ቁጣ ምንድነው? ወደ ኢየሱስ ስንገባ ነው። ልክ የኖህና ቤተሰቦቹ ከውሃው ጥፋት ወደ መርከቡ ገብተው እንደዳኑት ጴጥሮስ ይሄን ነው እየነገረን ያለው። ተመስገን። እሺ ብሩክ፣ ስሙን መጥራት ስላልፈለክ ነው። ይህም ማለትም ጥምቀት፣ አንተ ስሙን ጥምቀት የምትለዋን ነገር ስላነቀችን ነው። ይህም ማለትም ጥምቀት ምሳሌ ሆኖ ምን ይለናል? አሁን ያድነናል ነው የሚለው። ስለዚህ ምሳሌ ሆኖ ያዳነ አሁን ምኑ ነው ነው የኔ ጥያቄ። የክርስቶስ ኢየሱስ ትንሣኤ፣ እሱን እኮ ነው እየነገርኩ ያለሁት። ጥምቀት የሚለው አሁን ምሳሌነቱ ለምን አስፈለገ? የጥምቀቱ አዎ እኮ ይኸውልህ እየነገርኩ ነው። ምንድነው ያለን? ጥምቀት ማለት የመጀመሪያው ነገር ጥምቀት ማለት መግባት ማለት ነው። አይ ጥምቀት ማለት ወደ ክርስቶስ መግባት ነው። አሁን እሱን እኮ እያስረዳ ያለሁት። ጥምቀት ማለት መስጠም ማለት ነው። ወደ ክርስቶስ ኢየሱስ ስገባ ምን ትሆናለህ? ለዛ ነው ቅድም ውሃ የሚል ቃል ቁጥር 21 ላይ የለም ብዬ ስነሳ የተነሳሁት። ብሩክ ያው አልተረዳኝም። ጨርስና ትጠይቀኛለህ ወይም ደግሞ መልስ ካለ ትመልሳለህ። ጥምቀት ማለት መስጠም ወይ ደግሞ መግባት ማለት ነው። ከእግዚአብሔር ቁጣ ምንድነው? አሁንም ወደ ክርስቶስ ስንገባ ነው። ውሃው አጥፊ ነው፣ የሚያድን አልነበረም። ከውሃው ጥፋት የዳኑት ምን በመሆን ነው? ወደ መርከብ በመግባት ነው፣ በእምነት ወደ ተዘጋጀው መርከብ። አሁንም በእምነት ወደ ክርስቶስ ስንገባ ከእግዚአብሔር ቁጣ እንድናለን። የጴጥሮስ ንጽጽሩ ይሄ ነው። ተመስገን። መልካም። እሺ እድል ስጠኝ እኔ ላብራራው። የምታብራራ ከሆነ ጥያቄ ጠይቀሃለሁ። ትስማማለህ? ምንም ችግር የለውም። ለሚባል አንተ አብራራውት እያልክ ጥምቀትን በጣም ነው የምትፈራው ብሩክ። ለምን እንደፈራው አላውቅም። ውሃ የምትለውን ፓርት ትሰራታለህ እና አብራራለሁ ስላልክ አብራራ። ሰምቼ ደግሞ ጥያቄ እቀበላለሁ።
እኛና እቀበላለሁ። ችግር የለውም። ቀጥል
በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቶች ያድርጓቸው የሚል ግን ለሐዋርያቱ እንትን ሰጥቷቸዋል፣ ትእዛዝ ሰጥቷቸዋል። ብሩክ እሺ ዳኒ እዛው ጥቅሱ ላይ ክፈትልኝና ያው እንዳልኳችሁ ቅድም ጥያቄዎቹ ሄሎ ሚውት አልኩ ወይ ላይቭ ላይ ነኝ፣ እደውላለሁ። እሺ እንቀጥል። ተመስገን ሚውት ያደረኩ መስሎኝ ነበር፣ ይቅርታ። እንቀጥል ብሩክ። እሺ ጥያቄን በደንብ ስማው። ቅድም እንዳልኩት ምናልባት በስዕል የሚሻል ከሆነ በስዕል ማድረግ እችላለሁ። ጥያቄዎች አርገው፣ በስዕል አርገው ብሩክ፣ ደስ ይለኛል። በስዕል አርግልኝ እስኪ። እሺ አዎ በስዕል ዳኒ፣ ስዕል ክፈትለት አንድ ጊዜ። በስዕል አርግልኝ። አይ በስዕል ነው የሚመቸኝ፣ አይ በስዕል ነው የሚመቸኝ፣ አርግልኝ እኮ። እሺ አልኩ እኮ፣ ተረጋጋ እኮ። ስዕል አስከፍትልኛ፣ በስዕል ነው ፈልገው። ማይ ጎድነስ። እሺ ስማኛለሁ። ይኸው በስዕል አይ ስዕል ክፈትልኝ ብሩክ፣ አይገባኝም ጽሁፍ። ስዕል አርግልኝ፣ ራስን በተደጋጋሚ ስላረከው። አዎ ስዕል ነው የሚመቸኝ፣ ስዕል ክፈትልኝ። ይኸው በስዕል ልጠይቅ እኮ። ሳልልኛ፣ እየሳልክ አሳየኝ፣ እየሳልክ አሳየኝ። ስማት እኮ ነው ወዳጄ፣ ተረጋጋና ስማ እኮ። ስዕል አርግልኛ፣ ራስህ እኮ ነው ያልከኝ እኮ። ስዕል አርግልኝ። ታገስ እኮ ነው፣ በስዕል ልጠይቅ ነው አልኩ። ታገስ እኮ ነው። ልጠይቀኝ ሳይሆን እየሳልክ አሳየኝ። እየሳልክ ካልሆነ አይገባኝም። እሺ ዮሐንስ በውኃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ጌታ የተናገረው ትጠመቃላችሁ የሚል ትእዛዝ ነው። ይሄን ጥምቀት ሐዋርያቶቹ ተጠምቀዋል ወይስ አልተጠመቁም ነው ጥያቄ። በስዕል ካላረክልኝ ብዙም አይገባኝም ብሩክ። ስዕሉን እየሳልክ አስረዳኝ። እሺ በደብረ ዘይት ተራራ ወንድምነት በቃ ይበቃሃል ተሜ። እሺ ኤርሚ ክበሩልኝ። ለምንድን ነው አንድን ቃል አሁን ስቆጥረው እንኳን ከ10 ጊዜ በላይ ተጠቀምከው? ይሄ ማለት ምንድን ነው? ውስጥህ አንገር አለ ማለት ቁጣ አለ ማለት በሽቃል ተናደሃል። ድምፀትን ራስ መልሰህ ስትሰማው ዩቲዩብ ላይ ስትሰማው በምን ያህል ፖላይት ምን ያህል ክርስትናህ ምን ያህል ደረጃ ላይ እንዳለ ያሳያል ማለት ነው። ከሰዎች ጋር እንኳን ለመነጋገር ማለት ነው። ይሄ ሁሉ ሰው እየሰማ በቃ ለማሰልቸት ብሩክን ፕሮቮክ በማድረግ በመሳደብ በጣም ብዙ ቃላቶች የተጠቀም ነበር። ለአንተ ግን ላይመስል ይችላል፣ የመለስክ ነው የመሰለክ። ግን በቃ አሁን በዚህ ቢቀጥል እንደዚሁም ብለህ በስዕል እያልክ ነው የምትቀጥለው ማለት ነው። ይሄ ማለት ምንድነው? የሆነ የበሸክበት ነገር አለ። ፈለገ ከላይ ስላለ ሌሎችም ኦርቶዶክሳውያን መግባት የሚችሉም ከሆነ እንደሱ ይቻላል። እኔ ብታወሩ ጌታና ተሜ ፈልጋለሁ ምናምን ስላለ ነፃ ቤት ፈልጌ ነበር አንተ ጋር። ተሜ ፈልጋለሁ ብሎኝ ነበር። ነፃ ቤት አግኝቻለሁ እዚህ አይደለም። ኤርሚ ክበርልኝ፣ እኔ አላልኩም። ነፃ ቤት እፈልጋለሁ አንተና ብሱን እፈልጋቸዋለሁ ብለህ ነበር። ይኸው እንትኑ አለኝ፣ ከፈለግ ኮሜንቱ አለኝ። አይ እኔ አላልኩም። ከፈለግ ኮሜንቱ አለኝ። እኔ ቤት መጥተህ አንተና ብሱን እፈልጋቸዋለሁ። ምን አለበት? አልልም። ምን አለበት? ይኸውልህ ታሜ ለመሰለህ አንድ ጊዜ አሁን ይኸውልህ እኔም እንዳንተ እደርቅ ነበረ፣ ግን አንድ ጊዜ ሚውት አድርግልኝ። ኦርቶዶክስ ሆነህም እውነትን መናገር ትችላለህ። ማን ይከለክላል? አንድ ጊዜ ሚውት አድርግልኝ ኤርሚ። እኔ አላልኩም። ለምሳሌ ያክል በግድ ከአንተ ጋር እወያያለሁ የሚል ከሆነ አንተ ይኸው ኮሜንቱን ላሳይህ። በቀደም መጥተህ አንተና ብሱን እፈልጋቸዋለሁ አልክ። ለምን ትፈራለህ? ፈለገ አለህ ኮሜንቱ? አሳየኝ ኮመንቱንና ከዛ በኋላ እንቀጥላለን። አሳየኝ ቪዲዮ ኮመንቱን አሳያለሁ። ቆይ በዛ ሞቢል ግን አትፈልገኝም ወይ? አልልም። ማን የምለውን እኮ እዛም አስገባሁህ እኮ እኔ ቤትም። አሁን ትፈልገኛለህ? አሳየኝ። በዚህ ጥምቀት ትፈልገኛለህ? አሳየኝ ቪዲዮ። ጌታ ምስክሬ ነው። ይኸውልህ ኤርሚያስ፣ ጌታ ምስክሬ፣ ይኸው እግዚአብሔር፣ ይኸው ከህይወት መዝገብ ያጥፋኝ፣ ከህይወት መዝገብ ያጥፋኝ እግዚአብሔር። አንተና ብሱን እፈልጋለሁ ብሎ አሁን እሱን አይቼ ነው ከእንቅልፌ የተነሳሁት። አላልኩም። እሺ አሁን በቃ እኔ እናንተ አሳየኝ። ስለ ጥምቀት እናውራ። እውነተኛውን የኦርቶዶክስ ጥምቀትን እኔ ላውራ። አንዴ ታሜ ፈለገ ወንድምነትን ስሙት። እንደዚህ እናድርግና ሁለታችሁም ኦርቶዶክስ ናችሁ እንግዲህ ደግሞ ከቤንጤ ሄዳችሁትና
አይደለንም አይደል? በዚህ ፖለቲካውን ቶ ጉዳይ ላይ አንድ ፖለቲካውን ቶ እናችሁ ተሙ የሚለውን አንድ ነገር ትተህ በዚህ አሁን አንተ እና እሱ በተነሳው ሀሳብ ተወያዩ ላይ ብላ አውራ አስታውራ። ቆይ ተሜ፣ እሺ ሁለታችሁ ተወያዩ። እሺ ችግር የለም እንስማችሁ። ሁለታችሁ ተወያዩ። መልሰህልኛል። በጣም ጥሩ። እኔ ደግሞ አሁን ከምትሉት ሰው ጋር አልወያይም፣ አላወራም። ለምን እንደማላወራው ምንም ገለልተኛ ቤት አላልኩ። አንድ ጊዜ ሚውት አድርግልኝ። በጌታ ሀሳብ ሊጨርስና ትቀጥላለህ። በጌታ ሚውት አድርግልኝ። ገለልተኛ ቤት እንምጣም ብዬ አላቅም። ይኸው የሰማይ የምድር አምላክ ምስክሬ፣ ብፁዕ ጎበዝና ጠንካራ ኦርቶዶክሳዊ እንደሆነ ነው ማቀው። አንተን ግን አላቅህም ስላላልኩኝ እኮስ የኔና የአንተ ኦርቶዶክስነት በጥምቀት ይለይ እስቲ ቆይ አፌ ላይ እስቲ ይለያ። እድል ሰጣ። አይ አንተ እንደፈለግ እንድትናገር አይደለም፣ ይለይ። የኔና አንተ ኦርቶዶክስነት አሁን የተናገርካቸው በሙሉ የኦርቶዶክስ ትምህርት አይደለም። በቃሽ ናቸው። ችግር የለውም። አመሰግናለሁ። አይ ስላልሆኑ እስቲ እኔ እውነተኛውን የኦርቶዶክስ ተዋሕዶ ትምህርት ለዛውም 3 ዓመት ብቻ ሳይሆን ቤተክርስቲያን ያደግኩት አንተ ገና 1 ዓመት ከምናምን። ችግር የለውም። ስለዚህ አንድ ጊዜ ፉከራህን አሳየኝ። ኤርሚያስ እንዳለው እኔ አሁን ጥላቻ ምናምን እኔ ጥላቻ የለብኝም። አሳየኝ። አሁን አንተ እስቲ የኦርቶዶክስ ተዋሕዶ ትምህርት ነው አሁን ያልከውንና እኔ ደግሞ ላውጣና ይለይ እስቲ። ገለልተኛ ቤት ነው ያለ ነው። እኔ ከእንዳንተ አይነቱ ጋር ሳወራ ጊዜ አላባክንም። ለምን መሰለ የአንተ ኦርቶዶክሶችና የኔ የአስተማሪ መምህራን ይለያያሉ። አንተ ኦርቶዶክስ አይደለህም። ከምሬ ልንገርህ። ኤርሚ ታወያየናለህ ወይ ዳኒ? እኛ ፈለገ ጳውሎስ ሁለታችሁም ኦርቶዶክሳውያን ናችሁ። እሱ አንተን አይ ተመስገን አይደለም፣ እኔ ነኝ ኦርቶዶክስ ማለት እውነቱን የምናገር እሱ አይደለም። አንደኛ ስሙ ፈለገ ጳውሎስ ተመስገንን ኦርቶዶክስ አይደለም ትለዋለህ። ተመስገን ደግሞ አንተን ኦርቶዶክስ አይደለም ብሎ ይላል። እኛ ግን ስለዚህ በትምህርት ይለይ። እኛ ስናቃችሁ ሁለታችሁም ኦርቶዶክስ እንደሆናችሁ ነው የምናውቀው። ተሳስተን ከሆነ ይቅርታ አድርጉልን። ቤቱን ግን ከፈለጋችሁበት ይሄው ተወያዩ እኮ አላችሁ ወንድም። አይ ገና ነው እሱ 3 ዓመት አልሞላውም። ፍትሐ ነገሥት ላይ ገና ነው። እኔ እንኳን 3 ዓመት ብቻ ሳይሆን ያደግኩበት ነው።